ዲሞክራሲ አሸንፏል። በህዝብ ድምጽ ኢትዮጵያ ዛሬ አዲስ የታሪክ ምዕራፍ እየጻፈች ነው። ሰባተኛው ጠቅላላ ምርጫ በቀላሉ የድምጽ መስጫ ሂደት ብቻ ሳይሆን ለዓለም ሁሉ የተላለፈ ግልጽ መልእክት ሆኖ አልፏል። ብልጽግና ፓርቲ በህዝብ ተወካዮች ምክር ቤት 438 መቀመጫዎችን በማሸነፍ ዳግም የህዝብ እምነትን አግኝቷል። ፓርቲው ይህ እምነት የሚቀጥሉት 5 ዓመታት ለልማትና ለህዝብ አገልግሎት በትጋት የመስራት ኃላፊነት መሆኑን አያይዞ ገልጿል። በሌላ በኩል ፕሬዝዳንት ታዬ አጽቀሥላሴ ይህንን ወቅት አዲስ የዲሞክራሲ ባህል መገለጫ ብለውታል። በሂደቱ በታዛቢነት ተሳትፎ ያደረገው የአፍሪካ ህብረትም የሂደቱን አካታችነትና ታማኝነት በማድነቅ ለኢትዮጵያ ዲሞክራሲያዊ ጉዞ የአፍሪካ ህብረት ድጋፉን እንደሚቀጥል አረጋግጧል። የብሔራዊ ምርጫ ቦርድ ዘመናዊ የኤሌክትሮኒክ ስርዓትና የአሰራር ማሻሻያዎችን በመተግበር ሂደቱን የበለጠ ግልጽና ተአማኒ ለማድረግ ተችሏል ብሏል። በህዝቡ እምነት፣ በአመራሩ ቁርጠኝነትና በዓለም አቀፉ ማህበረሰብ እውቅና ኢትዮጵያ ወደፊት በጽናት እየተጓዘች ነው። ይህ የህዝብ ተሳትፎና የዲሞክራሲ ልምድ ኢትዮጵያን ወደ አዲስ የእድገትና የብልጽግና ምዕራፍ የሚወስድ ታሪካዊ መሰረት አይሆንምን? ሀሳባችሁን አጋሩ። እነዚህንና ሌሎች አዳዲስ መረጃዎች እንዲደርሱ የፋና ዲጂታል ቤተሰብ ይሁኑ።